ደቡባዊ የመን ክፍል ያለች አንድ የተነጠለች ደሴት አለች። አቸው ሀበሻ የሚመስሉ ሰዎች ናቸው እዚህ አካባቢ ለሚኖሩት በጣም ይገርማል። ሀበሻ የሚመስል ሰው እዛ ደሴት ድረስ ምን እንደሚሰራ እና አንዳንድ ሰዎች የምታውቁት መረጃ እንግዲህ ካለ ስለነዚህ እኚህ ደሴት ላይ ያሉ ሰዎችና የመናውያን አብዛኞቹ ትክክለኛ የሀበሻ ገበሬ ወይም ደግሞ የሰሜን በቃ የኢትዮጵያ ገበሬ ነው የሚመስሉት። በቃ እንደውም ይሄ እንደውም ብዙ በጣም ራሳቸው ነው የሚመስሉት። ለምንድን ነው ካልከኝ ሲጀመር እነሱ ሀበሻ ናቸው ስለ ኤግዛክትሊ ሁሉም እያልኩ ሳይሆን አብዛኛው ፖፑሌሽን ሀበሻ ነው። ለምን ሀበሻውን አንደኛ በንግድ በምን ሲዋለድ ነው የነበሩት ከሀበሻ ጋር ማለት ነው። ኢትዮጵያ ውስጥ አረብ የሚመስል ሰው የለም እንደዛ ማለት ነው። እና እሱ ነው ሁለተኛና ዋነኛው ጉዳይ ግን ኪንግ ካሌብ ነው። ኪንግ ካሌብ የሚገርም ነገር ማለት ነው በ6ኛው ክፍለ ዘመን የነበረ የአክሱም ንጉስ ነውና ጀግና አዋጊ አደገኛ ነው ይባላል። ወሬ ነው አሉባልታ ነው ምንም የተረጋገጠ ነገር እኮ የለም። የተረጋገጠ ነገር የለም። ያው ንጉስ የሚጽፍ ሰዎች ለንጉስ ያደምቃሉ። ግን እኔ ይመስለኛል ቢሆን ነው መቼስ አይደለ ሂሚያር የተባለውን የየመን ደቡባዊ የመንን ይዞ የሚገዛውን ኪንግደም ጠቅ አርጎ አሸንፋ የያዘችው ያን ቦታ ሂሚያር ፐርሺያ ኢምፓየር ነበር ከኋላ ያለው ልክ እንዳሁን ራሺያና እንደ አሜሪካ። የካሌብ ደግሞ ጀርባ ያለው ቤዛንታይን ነው። እና ቤዛንታይንን እንደ አሜሪካ ብትወስዷት ሂሚያርን ደግሞ እንደ ራሺያ በወስዳችሁ እዩት ማለት ነው። እና እንደዛ ባክ የሚያደርጓቸው ሱፐር ፓወሮች በዛ ሰዓት አሉ የተባሉ ሀገሮች ኪንግደሞች ናቸው። እና እሱ ካሌብ ጠቅ አርጋ አሸንፋ ቦታውን ያዘች። ቦታውን ከያዘ በኋላ አስቸገሩ ምናምን ይተብታሉ ምናምን። መጀመሪያ ላይ በሰው ሰይሞ ነበር ያስነገሰው። ከዛ በኋላ ላይ ግን ሲያስቸግሩ ራሱ ነው ሄዶ የነገሰው። ካሌብ በጣም ኃይለኛ ነበር ነው የሚባለው። ከዛ እስከ ሲሪያ ድረስ እስከ አሁን ሶሪያ ማለት ነው እስከ ሶሪያ ድረስ ያስጨንቅ ነበር። ሲመቸው ይገዛ ነበር፣ ሲያጣ ያፈገፍግ ነበረ። ይሄ በ6ኛው ክፍለ ዘመን ነው እንግዲህ እስልምና ሊመጣ አካባቢ ማለት ነው። ከዛ በኋላ ላይ አረብ ኢንፍሉዌንስ መጣ ከእስልምና በኋላ። አረቦች ደግሞ ዓለምን ማስጨነቅ ጀመሩ። የዛኔ አክሱም ኢምፓየርም ተንኮታኮተ። ካሌብም ሞተዋል ኦሬዲ። አክሱም ኢምፓየር በኢኮኖሚ ተንኮታኮተና ጥግ ቦታ ያዘ። እጅ የምታክል ሀገር ሆነች ከስፋት ቦታ ማለት ነው። ከዛ በኋላ ላይ ነው አክሱም ኢምፓየር ደግሞ በእነ ዮዲት ጉዲት ተተካ ማለት ነው። ዮዲት ጉዲት በኋላ ደግሞ እነ ዛጉዌ መጡ ያለ ነው። የታሪክ የተያዘ ይመጣል።